ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ ታዳሚዎች እንደምሰነበታችሁ ያን ፕሮግራማችንን እንጀምራለን እንደተለመደው ፕሮግራማችን በሳምንቱ በአገራችን የተከናወኑትን አንኳር የዜና ተታዎችን የዳሰሱ ይሆናል አብረን እንቆይ በድጋሚ ጤና ይስጥልኝ የተከበራችሁ የፍኖተ ዲሞክራሲ ሬዲዮ አድማጮች የሳምንቱን ዜና እናሰማለን በዛሬው ሰኔ 3 2018 ዓ.ም የሳምንቱን የዜና ተታዎች ከማሰማታችን በፊት አርዕስተ ዜናዎቹን እናሰማለን በአርሲ የተካሄደው አሰቃቂ ጭፍጨፋ የበርካታ ዜጎችን ልብ ሰብሯል በትግራይ የጦርነት ደመና ያንዣበበ ነው ጨቋኝና አምባገነኑ አገዛዝ ስር በሰደደበት ሀገር የሚካሄድ ምርጫ የይስሙላ ከመሆን አይዘልም የሚሉ ናቸው በቅድሚያ ግን በአርሲ የተካሄደውን አሰቃቂ ጭፍጨፋ አስመልክቶ ከኢሃፓ የቀረበውን መግለጫ እናነባለን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ግንቦት 2018 ዓ.ም በቅርቡ በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ የተካሄደውን ጭፍጨፋ ኢሃፓ በጽኑ ያወግዛል ኢሃፓ በንጹህ ዜጎች ላይ የሚፈጸሙ ግድያዎች ጭፍጨፋዎች መፈናቀሎችና ማንኛውንም አይነት የሰብአዊ መብት ጥሰቶችን በጽኑ ያወግዛል ሰሞኑን በአርሲ ክፍለ ሀገር በኦርቶዶክስ ሀገረ ስብከት አስኮ ወረዳ በሸካ ወረዳና በሃንቀሎ ዋቢ ወረዳ አካባቢ በአገዛዙ ባለስልጣኖች እርዳታና ትብብር በሚደረግላቸው ታጣቂዎች በንጹሃን የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮችና በቤተክርስቲያኑ ላይ በደረሰው አሳዛኝ ጥቃት ቢያንስ 13 የሚሆኑ ንጹሃን ዜጎች ሲገደሉ ከ300 ያላነሱ ወገኖቻችን ከቤት ንብረታቸው ተፈናቅለዋል ከ101 ዓመት ዕድሜ በላይ የነበረው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ሲቃጠል የካራ ኩፍታና መድኃኔ ዓለም ቤተክርስቲያን ዘረፋ ተካሂዶበታል በርካታ የምዕመናን ቤቶች በእሳት ጋይተዋል ቅርሶችና ንብረቶች በታጣቂ ኃይሎች ተዘርፈዋል ወድመዋል በርካታ አስከሬኖች ባለመነሳታቸው የተገደሉት ሰዎች ቁጥርም ከዚህ ሊበልጥ እንደሚችል ይገመታል የአሰቃቂ ክስተት በተጎጂዎች ቤተሰቦችና በአካባቢው ማህበረሰብ ላይ ከፍተኛ ጉዳትና ጥልቅ የመንፈስ ስብራት የፈጠረ ከመሆኑም በላይ መላውን የኢትዮጵያ ሕዝብ እጅግ አሳዝኗል ከዚህ ቀደም በዚሁ በአርሲ አገረ ስብከት በኢትዮጵያ ኦርቶዶክስ ቤተክርስቲያንና በመመናኑ ላይ ተደጋጋሚ ጥቃቶች ደርሰው ማንም ተጠያቂ የሆነበት ሁኔታ እንዳልነበረ ግልጽ ነው በኦርቶዶክስ አማኞችም ሆነ በሌሎች ዜጎች ላይ አሳዛኝ
አሰቃቂና አረመናዊ ጭፍጨፋዎችና የንብረት ውድመቶች በመላው የአገሪቱ ክፍሎች በተደጋጋሚ በየጊዜው መከሰታቸውና ለተፈጸሙ ወንጀሎችም ተጠያቂ አለመኖሩ እንዲሁም ወንጀለኞችን ለመያዝም ሆነ ተመሳሳይ ወንጀል እንዳይካሄድ ምንም አይነት ጥረት አለመደረጉ በስልጣን ላይ ያለው የአረመኔው አብይ አህመድ አገዛዝ ባለስልጣኖች በንጹሃን ደም የተነከረ እጅ እንዳለበት የሚያረጋግጥ ነው። የአብይ አገዛዝ በስልጣን ላይ በቆየባቸው 8 ዓመታት ውስጥ በንጹሃን ላይ የሚፈጸሙ የጅምላ ግድያዎችና ጥቃቶች፣ የዜጎች መፈናቀልና የንብረት ውድመቶች ከጊዜ ወደ ጊዜ እየተባባሱና አውዳቸው እየሰፋ መሄዳቸው በአገዛዙ ትብብርና ሽፋን የሚደረጉ ወንጀሎች ለመሆናቸው ማረጋገጫ የሚሻው አይደለም። ይህ በህዝብ ላይ እየተካሄደ የሚገኘው አስከፊ ጭፍጨፋ በዜጎች ህይወት፣ በማህበራዊ አንድነትና በሀገሪቱ መረጋጋት ላይ ከባድ ጉዳት፣ አደጋና ስጋት እያደረሰ ይገኛል። ኢህአፓ የንጹሃን ዜጎች መገደል፣ መፈናቀልና የንብረት መውደም ተራ ክስተት ተደርጎ ሊታይ እንደማይገባው እየገለጸ ይህን አረመናዊ ወንጀል በጽኑ ያወግዛል። ለደረሱት ጥፋቶች ሁሉ ዘረኛውና አምባገነኑ የአብይ አገዛዝ ተጠያቂ በመሆኑም በጽኑ ሊወገዝ ይገባል። ኢህአፓ በአርሲ ሀገረ ስብከት አካባቢ የጠፉትን የንጹሃን ነፍሳት በክብር እያሰበ ለተፈናቀሉትና ንብረታቸው ለወደመባቸው ንጹሃን ወገኖቻችን ፈጣን ድጋፍ እንዲደረግ አጥብቆ ይጠይቃል። በህዝብ ላይ የሚፈጸሙ ግድያዎችና ጭፍጨፋዎችን የአምባገነን አገዛዝ ዋነኛ መገለጫቸው ናቸው ብሎ ኢህአፓ በጽኑ ያምናል። በዚህና በሌሎችም ተመሳሳይ ጥፋቶች ዙሪያ ተበዳዮች ፍትህ የሚያገኙት ጉዳዩ በአስቸኳይ በገለልተኛ ወገን ተጣርቶ እጃቸው ያለበት ወንጀለኞች ለፍርድ ሲቀርቡ ብቻ ነው። ለሟቾች ዘላለማዊ ረፍትን፣ ለቤተሰቦቻቸው መጽናናትን፣ ለተጎጂዎች ፍትህን እንመኛለን። አሁን ደግሞ ወደ ዜና ሀተታው እንሄዳለን። በአርሲ የተካሄደው አሰቃቂ ጭፍጨፋ የበርካታ ዜጎችን ልብ ሰብሯል። የአብይ አህመድ አገዛዝ ወደ ስልጣን ከመጣ ጀምሮ የንጹሃን ዜጎች የደም ጎርፍ ሲያጥለቀልቃቸው ከቆዩት ቦታዎች አንዱ አርሲ ነው። በግንቦት ወር መጨረሻ አካባቢ በምስራቅ አርሲ ዞን እጅግ አሳዛኝና ልብ ሰባሪ የሆነ ክስተት ተፈጽሟል። በምስራቅ አርሲ ዞን በአስኮ፣ በሸካና በሃንቀሎ ዋቢ ወረዳዎች 13 የኦርቶዶክስ ሃይማኖት አባቶችና ምዕመናን መገደላቸውና የ101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያንንም ሙሉ በሙሉ በእሳት መቃጠሉ በመጀመሪያው ቀን በተሰጠ መግለጫ ተጠቅሶ ነበር። የዜና ሀተታ በሚዘጋጅበት ወቅት የሟቾቹ ቁጥር ከ52 በላይ መድረሱ፣ ከ47 በላይ በከባድ ሁኔታ መቁሰላቸው፣ ከ500 በላይ ከቤት ንብረታቸው ተፈናቅለው ጫካ ውስጥ መግባታቸውና ከተፈናቀሉት መካከል ከ190 በላይ የሚሆኑት የደረሱበት ባለመታወቁ ምናልባት ሳይገደሉ አይቀሩም የሚል ስጋት መፈጠሩ ለማወቅ ተችሏል። ከ310 በላይ የነዋሪዎች ቤቶች ተቃጥለዋል፣ ንብረታቸው ተዘርፏል፣ ወድሟል። ከዚህ በተጨማሪም ካራኩተና መድኃኔዓለም በተባለው ቤተክርስቲያን ላይ ዘረፋ የተፈጸመ ሲሆን ምዕመናኑ ጽላቱን ይዘው ተሰደዋል ተብሏል። ዜጎች በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል፣ ንብረታቸውና ከብቶቻቸው ተዘርፈዋል። ዘረኛውና አምባገነኑ የአብይ አገዛዝ ወደ ስልጣን ከመጣ ጀምሮ በተለያዩ አካባቢዎች ሃይማኖትና ዘርን መሰረት ያደረጉ የጅምላ ጭፍጨፋዎች በስፋት ሲካሄዱ የቆዩ ሲሆን በአርሲም በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶችና ምዕመናን ላይ ተደጋጋሚ ግድያዎችና የሰብአዊ ድርጊቶች ተፈጽመዋል። ቀደም ያሉትን ትተን የቅርቦቹን እንኳን ብንመለከት በነሐሴ 2016 ዓመተ ምህረት በአስኮ ወረዳ ጢቾ ቀበሌ የአካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካህንን ጨምሮ የኦርቶዶክስ ቤተክርስቲያን አማኞች የሆኑ 6 ሰላማዊ ሰዎች በአሰቃቂ ሁኔታ
ተገድለዋል። በህዳር 19 2017 በሸካ ወረዳ በአነስተኛ ግምት 9 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። ከጥቅምት 14 እስከ ጥቅምት 18 2018 ባሉት ቀናት ውስጥ በምስራቅ አርሲ ዞን በጉናና መርቲ በሸርካ እንዲሁም በሆንቆሎ ዋቢ ወረዳዎች በድምሩ 26 የኦርቶዶክስ ሃይማኖት ተከታዮች በአሰቃቂ ሁኔታ መገደላቸውም ተገልጿል። ከየካቲት 17 እስከ የካቲት 22 2018 ባሉት ቀናት ደግሞ በመርቲ ወረዳ ፈቀርሳ በተባለው ቀበሌና በሸርካ ወረዳ ጃዊ ዋጪ በተባለው ቀበሌ በተፈጸመ ጥቃት ከ30 በላይ የንጹሃን ዜጎች ህይወት በግፍ እንዲያልፍ ሲደረግ በህይወት የተረፉት በታጣቂዎች ታግተው የደረሱበት አለመታወቁና እንዲሁም ከ10 የሚበልጡ አባወራዎች ቤትና ንብረታቸው እንደተቃጠለባቸው በወቅቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የወጣው ሪፖርት ይገልጣል። በግንቦት 24 እና 25 በምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በቤተክርስቲያኗ ላይ የተፈጸመው የዘመናችንን አሰቃቂ ወንጀል አስመልክቶ በአረመኔያዊ ድርጊታቸው የማይተናነሱት የአብይ አገዛዝና የሸኔ ቡድን እርስ በርስ ሲወነጃጀሉ ተሰምቷል። የአብይ አገዛዝ ወንጀሉን የፈጸመው ወንጀለኛው የሸኔ ቡድን ነው በማለት ሸኔን ሲወነጅል፣ የሸኔ ቡድን ደግሞ ድርጊቱን የፈጸመው የሽመልስ አብዲሳ ልዩ የሚሊሻ ጦር ነው በማለት ከሷል። በኦርቶዶክስ ሃይማኖት ላይ ሆነ በአማራው ብሔረሰብ ላይ ከፍተኛ ጥላቻ ካላቸው ከነዚህ ሁለት ቡድኖች መካከል የትኛው በተናጠል አርጎታል፣ የትኛው ነፃ ሊሆን ይችላል የሚለው መላምት መስጠት ራስን ማታለል ሊሆን ይችላል። ሁለቱም በአንድ ላይ በትብብር ያደረጉት ነው የሚለው ግምት ግን ወደ እውነት ያደላል። ዘረኛውና አምባገነኑ የአብይ አገዛዝ የኦርቶዶክስ ሃይማኖታዊ ተቋምን ለማዳከም የኦሮሚያ ሲኖዶስ በማለት ሲያካሂድ የነበረው እንቅስቃሴና እንዲሁም በተለያዩ ወቅቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ሲፈጽም የነበረው ጭቆናና በደል በገሃድ ይታወቃል። ከዚህም አልፎ ባለፉት 8 ዓመታት በየቦታው አረመኔያዊ ግድያዎችን ሲፈጽሙ ከነበሩት መካከል አንዱ እንኳን ተይዞ ለፍርድ ሲቀርብ አልታየም። አረመኔው ሸኔም በወለጋም ሆነ በሌሎች ቦታዎች በአማራ ብሔረሰብ አባላትና እንዲሁም በኦርቶዶክስ ሃይማኖት ተከታዮች ላይ የፈጸማቸው ግድያዎችና ወንጀሎች የሚዘነጉ አይደሉም። ስለዚህ በወንጀል ታሪካቸው ሁለቱም ከዚህ አረመኔያዊ ድርጊት ነፃ ሊሆኑ አይችሉም። እውነታው ግን እነዚህ በተለያዩ ጊዜያት በንጹሃን የተፈጸሙ የጅምላ ጭፍጨፋዎችም ሆነ የማፈናቀል የንብረት ዝርፊያም ሆነ የቃጠሎ አረመናዊ ወንጀሎች የተካሄዱት በሁለቱ ቡድኖች ሴራ ምክርና የተቀነባበረ ድርጊት መሆኑ አጠያቂ አይደለም። ሙስሊም የሚለው አካል ወንጀለኞችን ለመያዝም ለመቆጣጠርና ለፍርድ ለማቅረብ ጥረት ሲያደርግ አይታይም። በተቃራኒው የወንጀሉ ተባባሪ መሆኑን የሚያረጋግጡ ክስተቶች በአሁኑ የግድያ ወቅት እንኳን ጎላ ብለው ወጥተዋል። በቅርቡ በአስኮ ወረዳ እየተፈጸመ ያለውን ወንጀል እንዲያስቆም ተልከዋል የተባሉ የክልሉ የጸጥታ ኃይሎች በአንድ ቦታ በመመሸግ ጥቃት ከመከላከል ይልቅ ከሌሎች ዜጎች የተላከ የእርዳታ ቁሳቁስ ወደ አካባቢው እንዳይገባ መከልከላቸው ከአካባቢው ነዋሪዎች ለማወቅ ተችሏል። አገዛዙ የዚህ ወንጀል ተባባሪ መሆኑን ከዚህ በላይ ማረጋገጫ ሊኖር አይችልም። አረመኔዎች በንጹሃን ላይ የሚፈጽሙት የጅምላ ጭፍጨፋም ሆነ ሌሎች አሰቃቂ ወንጀሎች ሊቆሙ የሚችሉት ህዝቡ አንድነቱን ጠብቆ በጋራ ሲታገላቸው ብቻ ነው። በትግራይ የጦርነት ዳመና እያንዣበበ ነው። በትግራይ ከጊዜ ወደ ጊዜ እየተባባሰ የመጣው ውጥረት በሰላማዊ ዜጎች ላይ ከፍተኛ ስጋትና ጫና መፍጠሩ እየተነገረ ነው። ወያኔው የደብረጽዮን ቡድን በታደሰ ወረደ ጊዜ አስተዳደር ላይ መፈንቅለ መንግስት አካሂዶ በትግራይ ስልጣኑን ከተቆጣጠረ በኋላ ወታደራዊ አደረጃጀቱን አጠናክሮ ጥቃት ለመጀመር የተለያዩ ዝግጅቶች ሲያደርግ ቆይቷል። ባለፈው አንድ ወር ውስጥ ወደ 30,000 የሚጠጉ የትግራይ ወጣቶችን በማፈንና በማስገደድ ወደ ወታደራዊ ካምፕ ማስገባቱ የተነገረ ሲሆን ከፍተኛ ቁጥር ያለው የሰው ኃይል ለመመልመል እንቅስቃሴውን የቀጠለ መሆኑ ታውቋል። ቡድኑ የግዳጅ ምልመላ በሚያካሂድበት ወቅት ትብብር ባላሳዩት ላይ
ተኩስ ከፍቶ በርካቶችን የገደለና ያቆሰለ ሲሆን እያካሄደ ባለው የአፈና ተግባርም ከህብረተሰቡ ከፍተኛ ተቃውሞና ውግዘት እየደረሰበት ነው። በርካታ የትግራይ ወጣቶች የግዳጅ ምልመላውን በመሸሽ ወደ ሌሎች አካባቢዎች እየተሰደዱ መሆኑን የዜና ምንጮች ዘግበዋል። የወያኔ ቡድን ወታደራዊ ተቋሙን ለመገንባት ከሻዕቢያም ሆነ ከሌሎች ሀገሮች የሚላኩለትን የጦር መሳሪያዎች ወደ አካባቢው ሲያስገባና ጦሩን በዘመናዊ መሳሪያ ለማስታጠቅ ጥረት ሲያደርግ ቆይቷል። በአገዛዙም ላይ ጦርነት ለመጀመር ከሻዕቢያና ከሱዳን እንዲሁም ከግብጽ ጋር ሲመክር መቆየቱን የተለያዩ ምንጮች ዘግበዋል። እንዲሁም የወያኔው ቡድን ታጣቂዎች በራያና አላማጣ አካባቢን በመንቀሳቀስ የተለያዩ ቦታዎችን በቁጥጥር ስር ማድረጋቸው ይታወቃል። በደብረ ጽዮን የሚመራው የወያኔው ቡድን በትግራይ ስልጣኑን ከተቆጣጠረ ጀምሮ የአብይ አገዛዝ በመቀሌና በአንዳንድ አካባቢዎች ጀቶችንና ሌሎች የስለላ አውሮፕላኖችን በማንቀሳቀስ የማስፈራራት እርምጃ የወሰደ መሆኑ ሲታወቅ በግንቦት 29 ቀን 2018 ዓመተ ምህረት ከጠዋቱ 6 ሰዓት ገደማ በሰሜን ምዕራብ ትግራይ ገመሃሎ ውስጥ ሰንቤል ከሚባለው ቦታ ወደ ባድመ አካባቢ በመሄድ የወያኔ ወታደራዊ ኮንቮይ ላይ የድሮን ጥቃት ፈጽሟል። ጥቃቱ የተፈጸመው 13ኛ ኮር እየተባለ የሚጠራው የወያኔ ጦር ሎጂስቲክ መሳሪያና ተታኳሽ ጭኖ ሲያንቀሳቅሳቸው በነበሩ 27 ተሽከርካሪዎች ላይ ሲሆን በተፈጸመው የድሮን ጥቃት 5 ተሳቢ መኪኖች፣ 2 ወታደራዊ ተሽከርካሪዎችና 4 ፒክአፕ መኪኖች ከፍተኛ ውድመት የደረሰባቸው መሆኑ ታውቋል። ከ30 በላይ የወያኔ ሰራዊት አባላት የተገደሉ መሆናቸው ሲነገር ከነዚህ ውስጥ 26 የሚሆኑት በጅምላ ተቀብረዋል። የቆሰሉትም ወደ ተለያዩ ሆስፒታሎች ተወስደዋል። በሰልፉ ሲጓዙ የነበሩት ወታደራዊ መኪናዎች በርካታዎቹ የተበተኑ መሆናቸው ታውቋል። ከጉዳቱ የተረፉት የወያኔ ታጣቂዎች ደግሞ ከ2 ቀናት በኋላ ማለትም ሰኔ 1 ቀን 2018 በኤርትራ በኩል ወደ ሱዳን ሲገቡ በድጋሚ ሸረሪና ከሚባለው አካባቢ የድሮን ጥቃት እንደተፈጸመባቸው ተነግሯል። ጥቃት የደረሰባቸው መኪኖች 2 ኦራልና 5 ሌሎች መሳሪያዎች የጫኑ መሆናቸው ታውቋል። እነዚህ ወያኔ ወታደሮች የድሮን ጥቃት ያጋጠማቸው ወደ ሱዳን ሲንቀሳቀሱ ነው የሚል መረጃ የቀረበ ሲሆን ወደ ሱዳን የሚጓዙት በሱዳን መንግስት ወታደራዊ ትብብር ለማድረግ ይሆን ወይስ በሱዳን በኩል ያገዛዙን ወታደሮች ለመዋጋት መሆኑ ግልጽ መረጃ የለም። የአብይ አገዛዝ ወያኔ ሻዕቢያ ሱዳንና ሌሎች ኃይሎች ወታደራዊ ጥቃት ለመሰንዘር እየተንቀሳቀሱ ነው የሚል ክስ ያቀርብ መቆየቱ ይታወቃል። የሻዕቢያው መሪ የሰሞኑ የግብጽ ጉብኝትም ከዚሁ ጋር የተያያዘ ለመሆኑ የታወቀ ነገር የለም። ለማንኛውም በትግራይ ያለው ሁኔታ አሁንም ጦርነትን ያረገዘ በመሆኑ በሁሉም ላይ ስጋት ፈጥሯል። በመጨረሻም ጨንቋኝና አምባገነን አገዛዝ ስር በሰደደበት አገር የሚካሄድ ምርጫ የይስሙላ ከመሆን አይዘልም። ባለፈው ሳምንት ግንቦት 24 ቀን የይስሙላው ሀገራዊ ምርጫ መካሄዱ ተገልጿል። በዚህ ድምጻቸውን ያልሰጡ ክፍሎች፣ ወታደሮች፣ ተፈናቃዮች ወዘተ ማክሰኞ ሰኔ 2 ቀን በወታደራዊ ካምፖችና በተፈናቃይ አካባቢዎች ድምጽ እንዲሰጡ ተብሏል። በተወሰኑ የምርጫ ጣቢያዎች በጸጥታና በሌሎች ምክንያቶች የምርጫው ሂደት አለመከናወኑ እንዲሁም የተወሰኑ የፖለቲካ ፓርቲዎችን በአንዳንድ ምርጫ ሂደቶች ያላቸውን ቅሬታና ክስ ማቅረባቸው ተገልጿል። በቁጥር ደረጃም ሆነ ከሌላ አኳያ ጉድለት ያለባቸው የምርጫ ጣቢያዎች አነስተኛ በመሆናቸውና ምርጫ ቦርድ ተብየው ለማን እንደሚወግን የሚታወቅ በመሆኑ የመጨረሻ ውጤት በገዢው ፓርቲ አሸናፊነት እንደሚጠናቀቅ ሳይታለም የተፈታ ክስተት ነው። ባገነኖች የሚያካሂዱት ምርጫ ራሳቸውን ዕውቅናና ህጋዊነት ለመስጠት በመሆኑ በዚህ ምርጫ ላይ ተሳታፊ መሆን ከአጃቢነት በስተቀር የሚያስገኝ አንዳችም ፋይዳ ለመኖሩ ሲገለጥ መቆየቱ የሚታወቅ ነው። አንዳንዶቹ ተቃዋሚ ድርጅቶች በእርግጥም አሸናፊ ሊሆኑ እንደሚችሉ በማመን ወደ ምርጫው እንደገቡ ይገልጻሉ።
አንዳንድ ድርጅቶች በምርጫው የተሳተፉ ያገዛዙን አምባገነን ለማጋለጥ መሆኑን ይገልጻሉ። አንዳንዶቹ ደግሞ የሚካሄደው ምርጫ የዲሞክራሲያዊ ስርዓት መሸጋገሪያ ስለሆነ መሳተፍ አስፈላጊ ነው በማለት ጭራሽ ፈረሱን ከጋሪው ሲያስቀድሙ ይሰማሉ። በማንኛውም መመዘኛ አምባገነኖች በሚያካሂዱት የምርጫ ቧልት ውስጥ ተሳታፊ መሆን አጃቢነትን የሚያረጋግጥ ሲሆን ከዚህም በላይ ግን ውዥንብርን በህዝብ ውስጥ በመንዛትም ሆነ የህዝብን ትግል በማዳከም በኩል የሚኖረው አሉታዊ አስተዋጽኦ ቀላል ግምት የሚሰጠው አይደለም። ምርጫውን እንከን የለውም ለሚሉት ድርጅቶች ይህንን አቋም የወሰዱት ወይ ከመረጃ እጥረት አሊያም የራስን ጥቅም ከማስቀደም ነው ከማለት በስተቀር ምንም ማለት አይቻልም። ወደ ምርጫው የገባነው አገዛዙን ለማጋለጥ ነው ለሚሉት ደግሞ ባለፉት 7 ዓመታት አምባገነንነቱን ለህዝብ ጋር ያጋለጠ አገዛዝ ምርጫ ውስጥ በመሳተፍ እናጋልጣለን ማለት ቧልት ከመሆን አይዘልም የሚለው መልስ በቂ ሊሆን ይችላል። ምርጫ የዲሞክራሲ ስርዓት መሸጋገሪያ ነው ለሚሉት ግን ጥቂት ማለት ያስፈልጋል። ምርጫ ነፃና ፍትሃዊ ካልሆነ ምርጫ ሊባል አይችልም። ነፃና ፍትሃዊ ምርጫ ደግሞ የዲሞክራሲያዊ ስርዓት አንዱ አካልና መገለጫ እንጂ መሸጋገሪያ ሊሆን አይችልም። ዲሞክራሲያዊ ስርዓት ሲሆን ብቻ ነው በእርግጥም ነፃና ፍትሃዊ ምርጫ ሊካሄድ የሚችለው ወይም ጉድለቶች ካሉ ሊስተካከሉና ሊታረሙ የሚችሉት። ዲሞክራሲያዊ ስርዓት በሁሉም የአገሪቷ ዜጎች የጸደቀ የአገሪቱ ዜጎች ሁሉ የበላይ የሆነ የመንግስት የመመስረቻ ድንጋጌዎችን የያዘ የዜጎችን መብትና መከበሪያ የሆነ ህገ መንግስትን የበላይ የሆነበት ነው። እንዲሁም የዜጎች መሰረታዊ መብቶች የንግግር፣ የጽሁፍ፣ የመደራጀት፣ የእምነት ወዘተ የሚከበሩበት የህግ የበላይነት የነገሰበት ሁሉም ዜጋ በህግ ፊት እኩል የሆነበትና ነፃና ገለልተኛ የፍርድ ተቋሞች የሚመሰረቱበት በተለያዩ የመንግስት አካላት መካከል የስልጣን ክፍፍልና የእርስ በርስ ቁጥጥር የሚኖርበት የጸጥታና ወታደራዊ ተቋሞች በህዝብ በተመረጡ ተወካዮች ቁጥጥር ስር የሚሆኑበት እንዲሁም ገለልተኛ የፍርድ አስፈጻሚ አካል ተመስርቶ ነፃና ፍትሃዊ ምርጫ የሚካሄድበትና በሰላማዊ መንገድ የስልጣን ዝውውር የሚደረግበት ስርዓት ነው። ነፃና ፍትሃዊ ምርጫ የሚጠይቀውን ቅድመ ሁኔታ ለማሟላት የግድ የፖለቲካ ስርዓቱን ዲሞክራሲያዊ ማድረግን ይጠይቃል። የነፃና ፍትሃዊ ምርጫ ቅድመ ሁኔታዎች ለሚሉ የሚችሉት ዲሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ምርጫው ተጭበርብሯል ቢባል እንኳን ትክክለኛ ፍትህ በማግኘት ማስተካከል የሚቻለው ነፃና ገለልተኛ የፍርድ ተቋሞች ሲኖሩና ውሳኔያቸው ዓለምንም እንከን ተግባራዊ ሊሆን ሲችል ብቻ ነው። ይህም ዲሞክራሲያዊ ስርዓት መገንባትን የግድ ይጠይቃል። ስለሆነም ምርጫ ለዲሞክራሲያዊ ስርዓት መሸጋገሪያ ነው የሚለው ሐሳብ ከማደናገሪያነት የሚዘል አይሆንም። በዘረኛውና አምባገነኑ የአብይ አህመድ አገዛዝ የተካሄደው ምርጫ ያለ ጥርጥር አምባገነንነትን ለመሸፈን የተካሄደ የይስሙላ ምርጫ ነው። አድማጮች ለዛሬ ያልናቸው ዜናዎች እነዚህ ነበሩ።
ሳታይ ያገዋል ስቃይ ሳታይ በጊዜው ያለፈችው በልጇ ሬሳ ላይ እናት ተቀምጣ በግብፅ ትቀጣ ከዚህ በላይ በደል ከዚህ በላይ ቅጣት ሌላ ምን ሊመጣ አመመኝ አመመኝ ያለነስ አመመኝ የወገኔን ስቃይ ስጠዋም በስላሴ ቃሉ ሲወጉት ልጅሽን እንዴት አድርገሽ ቻልሽው ሐዘንሽን ዝም አልልም እኔ ዝም አልልም አዳማጭ ባላገኝ አይነጋም አይነቱ አይነጋም አይማ በብርሃን ዓለም ጨለማ ይመታ ነገሪት ይነፋ መለከት ሀገር ስትታመስ የለም መመልከት ዳር ቆመን ከላይ ከጨዋታ ወጥተን ከምናልቅ አንድ ባንድ በየተራ ሞተን ልባችን ከክፋት ከበቀል አንጽተን ቅድሚያ አገር እናድን ልዩነትን ትተን ለዚህ ሁሉ ስቃይ መድኃኒቱ አንድ ነው በአንዲት ኢትዮጵያ ስም በአንድነት መቆም ነው። ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል። በሚቀጥለው ሳምንት በሌላ ሀገር ቤት ዜና እስክንገናኝ እናንተን አድማጮች ያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት።
ይህንን ክፉ ቀን እንዴት እንሻገር? ፍረደን ፍረደን አምላኬ ፍረደን፣ እስከ መቼ ድረስ እንኑር ተዋርደን? ታረቀን ጌታዬ አምላኬ ታረቀን፣ ከሀገራችን አጥፋ ይህንን ክፉ ቀን ታረቀን